ሰላም ውድና የተከበራችሁ የሁሉ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ በእህታችን በዴዚ ምክንያት ነው እንግዲህ ስለ ዴዚ እናት አዳዲስ ነገሮች እየተሰማ ነው እና በዚህ ጉዳይ ነው እኔም የራሴን ሀሳብና አስተያየት ለመስጠት ነው። እንግዲህ እንደሚታወቀው የዴዚና እናቷ ያው በአፍቅር ያለው ወደጃለሁ ብላ እንግዲህ ስለሄደች እንግዲህ ከእናቷ ጋር ተጣልተዋል። እንግዲህ እንደሚታወቀው እንግዲህ የእናታችን ነፍሷን ይማረው፣ ነፍሷን በአጸደ ገነት ያኖርልን። በእውነት በጣም ያሳዝናል። እንግዲህ አዳዲስ ነገሮች እየወጡ ነው። እንግዲህ ያው ልጄ ናፍቃኛለች ከልጄ ጋር አስታርቁኝ እያለች ነበረ እያሉ ነው አንዳንድ የሚያውቋት ሰዎች። ግን በጣም በሚያሳዝን ሁኔታ ማለት ነው። ለምንድን ነው እንዲሁ አንድ ቀን ለማስታረቅ እንኳን ምንም ነገር ያልፈየዱ ሰዎች እናትና ልጅን ለማስታረቅ እንዲሁ አንዲትም ነገር አንዲት ጠጠር ያልጣሉ ሰዎች አሁን የቪዲዮ ጋጋታ እዚች ልጅ ላይ በጣም ብዙ ጫና እየተፈጠረባት ነው። ዴዚ ማለት እንግዲህ ምስኪን በጣም ታሳዝናለች። አሁን የ5 ወር ነብሰ ጡር ናት። ገና ትንሽ ልጅ ናት። እርግጥ ነው የ22 ዓመት ልጅ ናት። ቢሆንም ግን ገና አዲስ የመጀመሪያ እርጉዝ ናት። በዛ ላይ ገና ልጅ ናት። እንግዲህ ዴዚ ማለት አሜሪካን ሀገር ያደገች ጥሩ ኢትዮጵያዊ ናት። እንግዲህ እናትየዋ በጣም በጥሩ ሁኔታ እንዳሳደገቻት በጣም ልጅቷ ጋር የሚታየው ነገር ያስታውቃል። ለምን እንግዲህ ኢትዮጵያዊነቷን በደንብ ጠንቅቃ እንድታቅ አድርጋ ነው በስነ ስርዓት ያሳደገቻት። አስተዳደጓ ስነ ስርዓቷ ለራሱ ያው የሚታይ ነገር ነው ማለት ነው። እና ለምን ግዝች ልጅ ላይ ብዙ ነገር አድርጋለች። ልጇ ናት፣ አንድ ልጇ ናት። ስለዚህ እንደ እናትነቷ ደግሞ ያው መቼም ሁሉም እናትና አባት ቤተሰቡ ልጁ ጥሩ ደረጃ ላይ እንዲደርስ ወደ ትዳር ዓለም ደረጃም ሲገቡ ቢያንስ ቢቻላቸው እነሱ የፈለጉትን ቢያገቡላቸው ማንኛውም ወላጅ ደስ ይለዋል። እንግዲህ እሷን በስነ ስርዓት ያሳደገቻት ልጇን እንግዲህ አሌክስን እንግዲህ አልወደደችውም፣ እናትየዋ አልወደደችውም። እንደሚታወቀው ለምን ልጄን እናቱን የማያከብር ለሀገር ክብር የሌለው ብላ እንግዲህ ቪዲዮዋ ላይ ስትናገር ለምን ሙልጭ አድርጎ ሰድቦኛል፣ ስለዚህ እንዴት ነው ለዚህ ልጄን አሳልፍ የሚሰጥ ብላለች። ታስታውሳላችሁ ባለፈው ዕለት እንግዲህ እነ ሀቢባ ቤትም ሆነ ዮኒ ማኛ ቤት እንግዲህ ለማስታረቅ ሁለቱ ተነጋግረው ነበረና በዛ ሰዓት እንግዲህ ተናግራለች። ልጄን አያፈቅራትም፣ አንዴ ልጅቷን አላፈቅራትም፣ ግን በእናትየው እልህ ነው እኔ ልጅቷን ወደ እኔ እንድትመጣ ያደረኳት ብሏል። ስለዚህ የማያፈቅራት የማይወዳት ልጅ ደግሞ እኔ ልጄን መስጠት አልፈልግም። እንዴት አድርጌ ነው ለዚህ ልጄን አሳልፌ ልሰጥ የምችለው? እኔ ልጄን በስነ ስርዓት ብዙ ነገር ብዙ መከራ ስቃይ አይቼባታለሁ። ልጄን በአሜሪካን ሀገር እውነት ለመናገር በአሜሪካ እንዲሁም በአውሮፓ ልጅ ማሳደግ በጣም ከባድ ነው። ወላጅ ልጁ ላይ ምንም አይነት መብት የለውም ማለት ነው። እንደዚህ ባደጉ ሀገራት ምንም ነገር ልጅን ቀና ብሎ ማየት መናገር አይቻልም እንደሚታወቀው ማለት ነው። በጣም ከባድ ነው። እንግዲህ ሮማን ታውቃታላችሁ። ሮማን ትልቋ ሴትዮ ፌስቡክ ላይ ያለችው እንግዲህ እሷ ስትናገር በእውነት የዴዚ እናት ተሳስታለች። ለምን አሁን በዚህ ሀገር እንደዚህ በአሜሪካን ሀገር አይደለም ገና በ16 በ15 ዓመታቸው ነው በቃ ከወንድም ጋር እንደዚህ ወንድና ሴት ሆነው መምጣትማ በጣም መታደል ነው። ምክንያቱም በአሁኑ ሰዓት በጣም እዛ በትምህርት ቤትም በምንም ያው ይሄ ከተመሳሳይ ጾታ ጋር ሆነው የሚመጡም በጣም ስላሉ ዴዚ ማለት የ22 ዓመት ልጅ ናት። ስለዚህ መብቷ ነው፣ የፈለገችውን ማድረግ ትችላለች። በእርግጥ ቤተሰብ እስከ 18 ዓመት ነው እንግዲህ ቤተሰብ ግዴታ ያለበት ቢሆንም ግን እዚህ አሜሪካ ያደገች ልጅ ናት። እንዲሁም እስከ 22 ዓመት በስነ ስርዓት በንጽህና ነበር የጠበቀችው እና ስለዚህ እድለኛ ናት። እንዲያውም የዴዚ እናት እድለኛ ናት። ምክንያቱም እኔ ልጆቼ መጥተው አለች የሆነ በእንደዚህ አይነት ነገር ዙሪያ ስናገባ እንዴ መብት እኮ ነው ምን ሆነሽ ነው ማየነ ያሉኛለች። እና እውነት ነው በጣም ከባድ ነው። በዛ በአሜሪካን በእንደዚህ በአውሮፓ ሀገራት ልጅን ማሳደግ በጣም ከባድ ነው። ምክንያቱም ቤተሰብ እንድች ብሎ እኛ ኢትዮጵያውያን ኢትዮጵያ ላይ እኮ ልጅን በስነ ስርዓት ማለት ቆንጥጦ ገርፎ በቃ እንደፈለጉ አድርጎ ነው የምናድገው እኛ። ምክንያቱም ኢትዮጵያዊ ባህላችን የኛ ይለያል። እዛ ግን እንዲህ ብሎ ነገር የለም ማለት ነው። ቤተሰብ በቃ ልጅን እንደ ሞግዚት በቃ ምንም ቀና ብሎ ራስ ማለት ቤተሰብ አምጦ ወልዶ ብዙ ደረጃ አድርሶ መናገር መብት የለም ማለት ነው። በዛ ሀገር በአሜሪካን በእንደዚህ
አውሮፓ ሀገራት ማለት ነው። ስለዚህ እንግዲህ ያን ሁሉ ነገር በስነ ስርዓት ኢትዮጵያዊ ሆና እንድታድግ ልጅቷ በኢትዮጵያ ካልቸር በኢትዮጵያ በጣም ኢትዮጵያን ሀገሯን ወዳጅ ናት። እንደሚታወቀው እንደዚህ እዛ አሜሪካን ተወልዳ አሜሪካን ያደገች አባቷም ነጭ ነው። ነገር ግን በጣም ዴዚናውን ሁሉም ሰው እንደዚህ እየወረደባት እንደዚህ እየጨፈሩባት ያሉት ለምንድን ነው? ባለፈው በዴዚ እና በአሌክስ ጉዳይ እንዴት አንቺ እንዴት ትግሬ ታገቢያለሽ ትይኛለሽ? አንቺ እኮ ኢትዮጵያዊ እንኳን አይደለም ያገባሽው ነጭ ዱቄት ብላ እንግዲህ ዱቄት ነው ያገባሽው። አሌክስን ይቅርታ ልትጠይቂው ይገባል ብላ ነበር ዴዚ ማለት ነው በዛ ሰዓት በጸባቸው ሰዓት። እና አሁን ሰው ሁሉ ያንን ቪዲዮ እያመጣ እንግዲህ ማለት እግዚአብሔር የወደደውን አደረገ። አሁን አንዳንዶቹ እንግዲህ በዴዚ እናት በኩል ያሉት እንግዲህ ልጄን አፈቀችኝ እያለች ሲቀጥል ደግሞ በቃ በእርግዝናው አረገዝን ብለው ሻምፓኒ ከፍተው እርግዝናቸውን ሲያስታውቁ አሸነፍን እያሉ እናትየዋን ለማናደድ እንደዛ አድርገው ነበረ። ለዛ በጣም ተናዳ ነበረ እያሉ እንግዲህ እያወሩ ነው። እንግዲህ እግዚአብሔር አምላክ ነፍሷን ይማረው። ይቺ ልጃውን ምን ታድርግ? ይቺ ልጃውን ህፃን ስለሆነች ምንም አታውቅም። እውነት እንደዛ የተናገረችው በወቅቱ ምንም ስለማታውቅ ምንም ነገር በዛ ሀይ ሲሏት በዛ በሶሻል ሚዲያው እንግዲህ ለዛ ነው እንግዲህ ከእናቷ ጋራ አትነጋገርም ነበረ። እናትየዋ ደግሞ ያው የወለደ አንጀት መቼም ምንም ቢሆን ያው አይችልም አንጀቱ አይችልም። እና ልጇ እንደዚህ አረገዘ ሲባል በጣም ተናዳ ነበረ እያሉ እንግዲህ እያወሩ ነው። ስለና በእናቷ ፓርቲ ያሉት ዴዚን በጣም እንትን እያሏት ነው። በቃ ተፋቷት፣ የእውነት ፍቷት። በቃ ምንድን ነው እንዴ ልጅቷ ምን ታደርጋውን? በዛ ሰዓት በወቅቱ ምንም ስለማታውቂ የዋህ ናት፣ ምንም አታውቅም ልጅቷ። ለዛ ነው እንደዛ ብላ የተናገረችው። አሁን እግዚአብሔር ነፍሷን ይማር በእርግጥ እናቷን። አሁን በእርግጥ እሷ በጣም ይጸጽታታል እንደዚህ በተናገረችው። አሁን አሌክስ ትልቅ ስራ አለበት። ለምን ይቺ ልጅ እንግዲህ እናቴን ብላ እናቷን በአደባባይ እንደዛ ተናግራ መናገሯ ትክክል አይደለም። በእርግጥ ማንኛውም ወላጅ ሊያደርግ የሚገባውን ነገር ነው ያደረገችው እናትየዋ። ስለዚህ አሁን አሌክስ እንደ እናትም እንደ አባትም እንደ ታላቅ ወንድምም እንደ እህት በቃ እንደ ሁሉም ነገር ሆኖ ይቺን ልጅ ከጎኗ ሊሆን ይገባል። አሁን እንግዲህ ልጅቷን እንዲህ ብታደርጊ ኑሮ እንደዛ ብታደርጊ ኑሮ ማለት ምንም አግባብ አይደለም። ለምን ያለፈ ነገር ነው። በወቅቱ ሴት በነገራችን ላይ ሴት ልጅ ካፈቀረች ምንም ታደርጋለች ከልቧ ስለምታፈቅር ማለት ነው። እና ትክክል አይደለም የሰራችው ዴዚ በወቅቱ። ነገር ግን አሌክስም ሆነ ሌላ ሽማግሌዎች ይዘው ቢታረቁ አሪፍ ነበር። እናትና ልጅ ቢታረቁ። አሁን እንግዲህ እናቴ ይቅርታ እያለች እንግዲህ በስቶሪዋ ላይ ይቅርታ ብላለች። እንግዲህ ዴዚም ደግሞ አሌክስም ደግሞ በእውነት ትቀበይኝ ነበር ብዬ አስቤ ነበረ። ልጅሽን ስታይ ትቀበይኛለሽ ብዬ አስቤ ነበር። ማርያምን እናቴም ለራሱ ተቆጥታኛለች። እኔ እንደ ይሄ ይመጣል ብዬ አላሰብኩም እያለ እንግዲህ እሱም በፌስቡክ ገጹ ላይ እየጻፈ ነው። ያው ጅብ ከወደ ውሻ ጮኸን የሚለው የሀገራችን ሰው ሲጠርት። ስለዚህ ይህንን ነገር እንግዲህ ያው እንግዲህ ከኛ ከዚህ ላይ መማር አለብን። ምንም ይሁን ምን እናት ናት። እናትን እንደዚህ ማለት እንዲህ ጮክ ብሎ መናገር ይህን ያክል ማድረግ የለብንም። ያው እርግጥ ነው ባልም አንድ አምሳል ነው ባልና ሚስት ማለት። ስለዚህ ግን ለእናትም ክብር ይገባታል። እናት ወልዳ እዚህ ደረጃ ያደረሰቻት በሰው ሀገር ብዙ ነገር መስዋዕትነት ከፍላ ነው ያሳደገቻት እንግዲህ። ስለዚህ ይህን ክሬዲቷን ደግሞ ማሳጣት የለበትም። እንግዲህ አሌክስም እናትየዋ እንግዲህ በፊት ስትናገር እንደነበረው እኔን እየደወለ እየሰደበኝ ነበረ ብላለች። ትክክል አይደለም። ማንም እናትን መሳደብ አይችልም። እናት ናት። እንደ እናትነቷ ልትከበር ይገባል። እንግዲህ ሴቶችም እንግዲህ ቢያንስ በእርግጥ ከባድ ነው። እነሱ ቤተሰብ እንደሚፈልገው ማንም ሴት አታደርግም። እንደዛ የወደደችውን የፈቀደችውን ነው በአሁኑ ሰዓት እንግዲህ ሁሉም ሴት እያደረገ ያለው። ቤተሰቡን አማክሮ ቤተሰብ የሚፈልገውን የሚያደርግ የለም። እንዲሁ ከስንት አንድ ቢኖር ነው። እና ስለዚህ ወላጆች ባይስማሙ አሁን የዴዚ እናት እውነት ለመናገር ያው አንደኛ ቤተሰብ ጣልቃ መግባት አለበት ብዬ የማምነው እኔ በበኩሌ በሃይማኖት ልክ ሳይሆን ሲቀር፣ ለምሳሌ የተለያየ ሃይማኖት ሲሆን ይሄ እንትን ነው። አሁን ዴዚ እውነት ለመናገር አሌክስ እንግዲህ ኦርቶዶክስ ክርስቲያን ነው፣ እሷም ክርስቲያን ናት። ደስ ይላል ይሄ ነገር። ኢትዮጵያዊ በጣም ኢትዮጵያን ስለምትወድ
ኢትዮጵያዊ ነው እንግዲህ አሌክስ ኢትዮጵያዊ ነው። ስለዚህ ያን ነገር ደግሞ እንትን ብታደርገው ብትቀበላቸው ደስ ይል ነበር። እንግዲህ ያው የሷም የራሷ የሆነ ምክንያት ይኖራታል፣ የራሷ የሆነ ነገር ይኖራታል። ስለዚህ አሁን ልጅቷን እንትናት ብሏት ታሳዝናለች። የእውነት ልጅቷ ላይ አትጩህባት። ቪዲዮ እየሰራችሁ ልጅቷን እንደዚህ ብታደርጊ በአንቺ ምክንያት ነው እናትሽ የሞተችው፣ እናትሽን በጣም አስቀይመሻታል እያላችሁ እንግዲህ የቪዲዮ የቪዲዮ ጋጋታ አትሸቅሉባት ልጅቷን ማለት ነው። በፊት ለምን አላስታረቃችሁም? እናትና ልጅ እንዲታረቁ የምትፈልጉ ከሆነ ለምን አላስታረቃችሁም? እንዲህ በአደባባይ ሳይሆን በውስጥ አሌክስም ቢሆን እንደዚህ በውስጥ በሽማግሌ ቢሞክር አሪፍ ነበረ። እንደዚህ በአደባባይ ማንም ሰው ሳይሰማ ሳይል በውስጥ ቤተሰብ እንደ ኢትዮጵያዊነቱ ቤተሰብ ሽማግሌ ያለ አይደለ? በውስጥ እንግዲህ በእርግጥ ያሉበት ሀገር የተለያየ ሀገር ቢሆንም ያው ግሩፕን ፈጥረው ቢሆን እንደዛ አይነት ነገር አድርገው ቢያስታርቋቸው አሪፍ ነበረ። አሁን በስመ አብ ሁሉም ሰው እንግዲህ ዴዚ ላይ እንትን እያላት ነው። ዴዚን እየወቀሳት ነው። አንቺ ወንድ ወደሽ ሂደሽ እናትሽ እንደዚህ ስትሆን አሁን ደስ አለሽ ወይ? በስመ አብ የማይላት ሰው የለም ማለት ነው። በቃ ተዋት እንግዲህ። ይቺ ልጅ ምንም ማድረግ አትችልም። እግዚአብሔር አምላክ እንግዲህ ወደደውን አደረገ። ምን ማድረግ ትችላለች? አሁን ይቺ ልጅ ምንም ማድረግ አትችልም። ታሳዝናለች። አሁን ያለችበት ደረጃ የምትወቀስበትም እንዲያ ነው እንዲህ ነው የምትባልበትም ነገር አይደለም። በዚህ እንግዲህ በእርግዝና ወቅት በጣም ከባድ ነው። ይህንን ያክል እናትን ያክል ነገር የእናትን መርዶ የእናትን በዛ ላይ ተቀያይሞ እናት እንደዚህ ሆነች እናት አረፈች ሲባል በጣም ከባድ ነው። የእውነት ይሰማታል። ብዙ ችግር አለ፣ ከጎኗ ሰው የለም እና ይህንን እያሰባችሁ ልጅቷን ብትተዋት ጥሩ ነው። ተዋት በቃ። እስከ ዛሬ በወቅቱ ሁላችሁም ቢሆን ቤታችሁን እየከፈታችሁ ብዙ ሸቅላችሁባታል። አሁንም ደግሞ ልጅቷ ላይ አዛኝ መስላችሁ ጥቁር ቪዲዮ እያደረጋችሁ ቪዲዮ አትስሩባት። በቃ ተዋት። ይቺ ልጅ አሁን ቪዲዮን አሁን ወደ ቲክቶክ ልትመለስ ብትፈልግ ያን ሁሉ ነገር እያየሽ እንዴት ብላ ትመለሳለች? ራሷን ማጽናናት አለባት። ነብሰ ጡር ናት። ነብሰ ጡር ስለሆነች ማለት ነው። እንዴት ነው ነብሰ ጡር ባትሆን እንደዚህ ምንም ባትሆን ችግር የለውም፣ ቢያንስ ትቋቋመዋለች። አሁን ግን በጣም ይጸጽታታል። መቼም ነው ጸጸቱ የማይወጣላት የዚች ልጅ ማለት ነው። እና ከጎኗ ልትሆኑ የምታውቋት ስልኳን የምታውቁ እየደወላችሁ ልታጽናኗት ይገባል እንጂ እንደዚህ አትስሩባት። በቃ አንዱማ ሲናገር እኔ ብሎኩን አንሹና በቃ እኔ ብዙ ነገር ብዬሻለሁ፣ ዝም ብለሽ የሰውን ወሬ አትስሚ እያለ እንግዲህ ቪዲዮ እየሰርቷል። እናትየዋ ናፈቀችኝ እያለች ነበረ። እኔ እንኳን ላስታርቃችሁ ብሞክር አንቺ ብሎክ አደረግሽኝ እያለ እንግዲህ ሁሉም በቃ አሁን እናትየዋ ካረፈች በኋላ በስማም ሁሉም አዛኝ መስለው እንግዲህ ተነስተዋል። ምንም ማድረግ አይቻልም። እንግዲህ ለዚች ልጅ ያው አበረታቷት። እናትየዋን ደግሞ ያው ነብሷን ይማረው። ሌላ ምንም ማድረግ አይቻልም እና ልጅቷን ተዋት በቃ። ኧረ በስመ አብ የእውነት በጣም አሳዘነችኝ። ገና ድሮ የተናገረችውን ነገር አሁን እያመጡ ልጅቷን በቃ ምንም መቆም ወደ ራሷ እንዳትመለስ እያደረጓት ነው ማለት ነው። እና እንግዲህ አሌክስም ቢሆን አሁን ወደ ልጅቷን በደንብ ትሪት ልታደርጋት ይገባል። ለምን አንተን ብላ ነው እንግዲህ ይቺ ልጅ እሱም ብላ ነው እንግዲህ እናቷን እንደዛ በአደባባይ የተናገረች ለሱ ብላ ነው። ስለዚህ አሁን ደግሞ አሌክስ ሁሉንም ነገር እንደ ሁሉም ነገር ሆኖ እንግዲህ ከሁሉ ከጎኗ ሊቆም ይገባል። ይቺ ልጅ እንደዚህ ሰዋይን የገባችው እንግዲህ እኔ ብሏል እንግዲህ መጀመሪያ ላይ ማለት ነው። እኔ ዴዚ ራሷ አልፈልግህም ካለችኝ እኔ ልጅሽን ዞር ብዬ ማላየብሽ አለ ማለት ነው። ቪዲዮ ተቀንጭቦ እያየሁ ነበርና ልጅቷ ትወደዋለች፣ በጣም ታፈቅረዋለች። እንግዲህ እሱም እንደሚለው ከሆነ ወዳታለሁ፣ አፈቅራታለሁ ነው የሚለው ማለት ነው። እና አሁን ደግሞ አንዳንዶቹ ያስረገዝካት ዴዚን ያስረገዝካት ለመታወቂያ ብለህ ነው፣ ለወረቀት ብለህ ነው ልጅቷ እንደዚህ ያስረገዝካት ምንም ማታውቅ ልጅ እንደዚህ